ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ምሽት 5 ሰዓት ላይ በሻምፒየንስ ሊግ የምድብ ስድስተኛ ጨዋታ ሊቨርፑል በሳንሲሮ ከኢንተር ሚላን ጋር የሚገናኝ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎትና አሊሰን ቤከር ከጋዜጠኞች ጋር ቆይታ አድርገው ነበር። በዛ ቆይታችሁም የተለያዩ ነጥቦችን መነሳት ችሏል። ምን ተጠየቁ፣ ምንስ መለሱ የሚለውንም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትን በአክብሮት እጋብዛለሁ። እንደዚሁም በተሰጠው ጋዜጣዊ መግለጫ ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። በመጀመሪያም ከጋዜጠኞች ጋር ቆይታ ማድረግ የቻሉት አሰልጣኝ አርነ ስሎት ነበሩ። በአብዛኛው ስለ መሐመድ ሳላ ነበረ ጥያቄ የቀረበላቸው። እናም በመጀመሪያም የተጠየቁት መሐመድ ሳላ በሰጠው አስተያየት ምንድን ነው የተሰሙት፣ እንደዚሁ እሱ የሰጠው አስተያየት ለእርስዎ ነው ብለው ያስባሉ የሚል ጥያቄ ተጠይቀው ነበርና በዚህ ዙሪያ በሰጡት አስተያየት እንደዚህ ነው ብዬ ልመልስልህ አልችልም፣ ምክንያቱም ማንን በማሰብ ያንን አስተያየት እንደሰጠ እርግጠኛ አይደሉም። ይህንን ሊመልስ የሚችለው እሱ ብቻ ነው የሚል አስተያየትን ሰጥተዋል። መሐመድ ሳላህንስ አነጋግረውታል የሚል ጥያቄ ተጠይቀው ነበረ። በሰጡትም ምላሽ ከሊድስ ጨዋታ በፊት በሳምንት 2 ጊዜ አናግሬው ነበር። አንደኛው ረዥም ንግግር ነበር ያደረግነው፣ አንደኛው ግን አጠር ያለ ንግግር ነው ያደረግነው። ከሊድስ ጨዋታ በኋላ አስተያየቱን ከሰጠ በኋላ ግን ዛሬ ወደ ልምምድ ተመልሶ ነበር። በዛ ልምምድ ወቅትም አናግሬው ነበር ስንል ተነጋግረናል ወይም ኮንቨርሴሽን አድርገናል ሳይሆን ወደዚህ ጨዋታ አብሮን እንደማይጓዝ ነግሬዋለሁ የሚል አስተያየትን ሰጥቷል። በመቀጠልም የተጠየቁት በሁለታችሁ መካከል ያለው ግንኙነትስ ተሰብረዋል ብላችሁ ታስባላችሁ ወይ? እንደዚሁም በብራይተንስ ጨዋታ ላይ ይሳተፋል ብላችሁ ትጠብቃላችሁ የሚል ጥያቄን ተጠይቀው ነበረ። በሰጡትም ምላሽ እኔ በሁለታችን መካከል ያለው ግንኙነት አሁንም ተሰብሯል ብዬ አላስብም። እስከ ቅዳሜ ድረስም እኔ እንደዚህ አይነት ነገር ሀሳቤ ውስጥም አልነበርም። በእርግጥ ተጫዋቾች ሳታሰልፋቸው ስትቀር አሰልጣኙን አይወዱትም። ነገር ግን መሐመድ ሳላህ ግን አሰልጣኝ ስታፎችንም እንደዚሁም ደግሞ ለቡድን አጋሮችም ክብርን ነበረ ሲያሳየ ነበረ። ወደ ልምምድ ቦታም እየሄደ በጣም በጥንካሬም ሲሰራ መመልከት እችለናል። እንደዚህ አይነት አስተያየትን ሲሰጥ በጣም ገርሞኛል። ነገር ግን ደግሞ እሱ የመጀመሪያው ተጫዋች አይደለም። ተጫዋቾች ምንጊዜም እንደዚህ አይነት የመጮቻ እድል ሲቀንስባቸው በተለያየ መልኩ ስሜታቸውን ይገልጻሉ። እሱም ያንን ነገር ነው ያደረገው። ለብራይተን ጨዋታ ላይ ግን ይሳተፋል አይሳተፍም የሚለው ነገር ግን እስካሁን ድረስ ያሰብኩበት ነገር የለም። ምክንያቱም ከቅዳሜ ጨዋታ እስከ ነገ ጨዋታ ያለችዋ ጊዜ በጣም አጭር ነችና ለሱ ማሰቢያ ጊዜም አላገኘሁም ነበረ። ሙሉ ትኩረቴ ነገ በሚደረገው የሻምፒየንስ ሊግ ጨዋታ ላይ ነው። ከጨዋታው በኋላ ቅዳሜ ስለሚደረገው ጨዋታ ስናስብ እንግዲህ በዛው ስለ መሐመድ ሳላም የምናስብ ይሆናል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ ያለፉትን 3 ጨዋታዎች ለምን ቤንች ተደረገ፣ ምክንያቱም ከዛ በፊት በነበሩ ጨዋታዎች ላይ በቋሚነት ሲጀምር ነበርና ለምን በነዚህ ጨዋታዎች ላይ ቤንች ሊደረግ ቻለ የሚል ጥያቄን ተጠይቀው ነበርና በዚህ ዙሪያ በሰጡት አስተያየት በዚህ ሲዝን በጣም እየተቸገረ ነው የምንገኘው፣ ብዙ ድሎች እየተፈጠሩብን ነው፣ ብዙ ጎሎች እየተቆጠሩብን የሚገኙት። ይህንን ስል ደግሞ ረዣዥም ኳሶችን ብቻ እኛ ላይ እየተጠቀሙ ነው ለማለት ሳይሆን ሌሎችም አይነት ዘዴዎችን እኛ ላይ እየተጠቀሙ ነው የነበሩትና በጣም እየተቸገርን የነበረው። በተለይ ደግሞ የፒኤስቪንና የኖቲንጋም ፎረስትን ጨዋታ ከተመለከትን ብዙ ጎሎች ተቆጥሮብናልና ለውጥ ማምጣት ነበረብን። ከዛ ከነዚህ ጨዋታዎች በኋላ ያሰብኩት ምንድን ነው ተጨማሪ አንድ የመሀል ሜዳ ተጫዋች መጨመር አለብኝ የሚል ነበረ። ለዛም እንግዲህ በዌስትሃም ጨዋታ ላይ መሐመድ ሳላህን አሳረፌ ሌላ የመሀል ሜዳ ተጫዋችን ማስገባት ችያለሁ። ከዛ በኋላ ማሸነፍ ችለናል። ከዛም በኋላ ደግሞ በቀጣይ ጨዋታ ላይም እንደዚህ ይህንን ነገር ይዤ ልግባ ብዬ ያንን ነገር ደገምኩትኝ። በእርግጥ በሰንደርላንድ ጨዋታ ላይ ተቀይሮ መግባት ችሏል። ነገር ግን ያ ጨዋታ በመጀመሪያው ከዌስትሃም ጋር በተደረገው ጨዋታ ላይ ስለተመቸን ወይም እንድናሸነፍ ስለረዳን ያንን ኢንፎርሜሽን ልደጋገመው ችያለሁ የሚል አስተያየትን ሰጥተዋል። በመቀጠልም በመሐመድ ሳላህ ዙሪያ የተጠየቁት ጥያቄ ምንድን ነው መሐመድ ሳላህ ከዚህ በኋላ ወደ ቡድኑ ሊመለስ ይችላል ወይስ የመጨረሻውን ጨዋታ አድርጓል የሚል ጥያቄን ተጠይቆ ነበርና በዚህ ዙሪያ በሰጡት ምላሽ በዚህ ሰዓት አይመለስም ማለት አልችልም። አሁንም የመመለስ እድል አለው። ነገሮች ከተስተካከሉ ወደ ቡድኑ የማይመለስበት ምንም ምክንያት የለም። ነገር ግን በሊቨርፑል የመጨረሻውን ጨዋታ አድርጓለሁ የሚለውን ነገር እኔ ልመልስ አልችልም የሚል አስተያየትን ሰጥተው በመቀጠል የተጠየቁት ይህንን ነገር መናገሩ የበለጠ ጫና ውስጥ እንድትገቡ አድርጓቸዋል እንደዚሁስ እርሱና ስልጣኑ የተናቀ ያህል ተሰምቶታል ተብሎ ተጠይቀው ነበር። እሳቸውም በምላሻቸው ስልጣኔ ወይም የተናቁ ያህል እየተሰማኝ አይደለም፣ ይህንንም መናገሩ እኔ ላይ ምንም አይነት ኢፌክት አይፈጥርም። ነገር ግን ደግሞ ይህንን በመናገሩ አንዳንድ የኮቺንግ ስታፍ አባላት እንደዚሁም ደግሞ ተጫዋቾች ላይ የሆነ የተጽዕኖ ማሳደሩ አይቀርም። በዛም ግን አዘኛለሁ፣ ምክንያቱም ማንም ሰው በዚህ አይነት ሁኔታ ውስጥ መገኘትን አይፈልግም እና እንደዚህ አይነት ነገር ውስጥ መገኘታችን ደስተኛ አያደርገንም። በእርግጥ በዋነኝነት በዚህ ሰዓት የኔ ትኩረቴ በጨዋታዎቹ ላይ ነው። እንዴት ማሻሻል
ማሻሻል አለብን የሚለው ላይ ብቻ ነው ትኩረት የሚል ምላሽን ሰጥቷል። በመጨረሻም በመሐመድ ሳላህ ዙሪያ እየተጠየቁት ምናልባትም ወደኋላ መለስ ብላችሁ ስታስቡት ከዚህ የተለየ ነገር መሆን የሚችልባቸውን ነገሮች ነበሩ ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበር። እሳቸውን በምላሻቸው ነገሮች ከዚህ የተለዩ ሊሆኑ የሚችሉበት ነገር ቢኖር እሱም በቋሚነት ባሰልፍ ብቻ ነው። ከዛ ውጭ ግን ነገሮች ተመሳሳይ መሆናቸው አይቀርም። እዚህ ላይ ግን መጨመር የምፈልገው ነገር ቢኖር እሱ የፈለገው ሊሰማው ይችላል፣ ያንንም ደግሞ ለሚዲያ መናገር ይችላል። ነገር ግን ደግሞ እኛም ለዛ ምላሽ መስጠት እንችላለን። በዛም ምክንያትም ነው በዚህ ጨዋታ ላይ ከኛ ጋር አብሮ ያልተጓዘው የሚል ምላሽን ሰጥቷል። በመቀጠል የተጠየቁት የነገው ጨዋታስ ምን ያህል ከባድ ሊሆን ይችላል ተብሎ ነበረ። በዚህ ጥያቄ ዙሪያ በሰጡትም ምላሽ በጣም ከባድ ተጋጣሚ እንደሚሆን እርግጠኛ ነን። ምክንያቱም ኢንተሮች ባለፉት ጥቂት ዓመታት ውስጥ 2 ጊዜ ለሻምፒየንስ ሊግ ፍጻሜ መድረስ ይችላል እና ምን ያህል ከባድ ተጋጣሚ እንደሆኑ ሁላችንም እናውቃለን። በነገው ጨዋታ ላይም አስቸጋሪ ጨዋታ እንደሚያደርጉብንም እርግጠኞች ነን። በጣም ዲሲፕሊንድ ናቸው፣ ልምድ ያላቸው ናቸው። እንደዚሁም ደግሞ በጣም ኳሊቲ ያላቸው ተጫዋቾች አሏቸውና በጣም ከባድ ተጋጣሚ እንደሚሆንብን እርግጠኛ ነን የሚል ምላሽን ሰጥቷል። በመቀጠል የተጠየቁት በተጫዋቾች ጉዳት ዙሪያ ነበርና በሰጡት ምላሽ ኮዲ ጋክፖና ፌዴሪኮ ኬዛ ከቡድኑ ጋር አብሮ እንዳልተጓዙ ተናግሯል። ኮዲ ጋክፖ በጉዳት ምክንያት ለቀጣይ ጥቂት ሳምንታት ከሜዳ እንደሚርቅም ጨምረው መናገር ይችላል። ፌዴሪኮ ኬዛ ግን በህመም ምክንያት ነው በዚህ ጨዋታ ላይ ያልተሰለፈው የሚል አስተያየትን ሰጥቷል። አያይዘውም ፌዴሪኮ ኬዛ ለብሔራዊ ቡድን ስለመጠራት በተጠየቁት ጥያቄ በሰጡት ምላሽ ፌዴሪኮ ኬዛ ለብሔራዊ ቡድን ይጠራ የሚል ነገር መናገር አልችልም፣ ምክንያቱም እኔ ለማንኛውም ብሔራዊ ቡድን ይህ ተጫዋች መመረጥ አለበት ብዬ የምናገረው ነገር የለም። ነገር ግን ደግሞ ብሔራዊ ቡድኑ ከፈለገው ተጫዋቹ በጣም ድንቅ የሚባል ተጫዋች ነው። ካለፈው አመትም ዘንድሮ የተሻለ የመጫወቻ እድል እያገኘ ነው የሚገኘው። ባለፈው አመት እንግዲህ በተለያዩ ጉዳዮች ምክንያት ለጨዋታ ፊት አልነበረም። ዘንድሮ ግን ከዛ የተሻለ ተጫዋች ሆኖ መመልከት ችለናል። ለዛም በዚህ ሲዝን የተሻለ የመጫወቻ ጊዜም እያገኘ ነው የሚል አስተያየትን ሰጥተዋል። በመቀጠል የተጠየቁት ባለፈው አመት ኢንዛጊ ከያዘው ቡድን ጋር ስናነጻጽረው ምን ያህል የተለያዩ ቡድን ናቸው የዘንድሮና የአምናው የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ተመሳሳይ ነገር ነው የምመለከተው በእነዚህ ሁለቱ ክለቦች መካከል ቢያንስ በሚጫወቱት ያጮት ስታይል እንደዚሁም ደግሞ በቋሚ 11 ስንመለከት ካለፈው አመት ጋር በጣም ተመሳሳይ ቡድን ነው። በእርግጥም ለምን ይቀይረዋል? ምክንያቱም አምና የነበረው ቡድን ለሻምፒዮንስ ሊግ ፍጻሜ መድረስ ይቻለውና በእርግጥ ትንሽ ነገሮችን ልትለውጥ ትችላለህ፣ የራስንም ተጫዋቾች በዝውውር መስኮቶች ልታመጣ ትችላለህ። ነገር ግን ደግሞ ያጮት ስታይሉ የተጫዋቾቹ እንዳለ ለሻምፒዮንስ ሊግ ፍጻሜ ካደረሰ ውጤታማ ያደረገን አጮት መደጋገም የተሻለ ውሳኔ ይመስለኛልና በጣም ሃይ ፕረስ ነው የሚያደርጉት። ሲከላከሉም በጣም ጠንካራ ናቸውና አሪፍ ቡድን አላቸው የሚል አስተያየትን ሰጥተዋል። በመቀጠል የተጠየቁት በኢንተር ሚላን አሰልጣኝ ዙሪያ ነበረ። ቺቡን እንዴት ትመለከተዋል የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው አሰልጣኙን ተጫዋች እያለ አውቀዋለሁ፣ ከእሱ ጋርም እሱ ባያክስ እያለ መጋጠምም እችለን ነበረ። በጣም ጥሩም ተከላካይ ነው የነበረው። ከዛ በተጨማሪም ደግሞ ከኳስ ጋር ምቾት የሚሰማው ተጫዋች ነበር። ያንንም ነገር ደግሞ አሁን በያዘው በኢንተር ሚላንም ላይ እየተመለከተን እንገኛለን። በጣም ፕረስ የሚያደርጉ ቡድን ናቸው፣ አግሬሲቭ ቡድን ናቸው። ከዛ በተጨማሪም ደግሞ ከኋላም መስርተው ሲወጡም በጣም አስደናቂ ቡድን ናቸው የሚል ምላሽን ሰጥተዋል። በአጠቃላይ አሰልጣኝ አርነ ስሎት የሰጡት ጋዜጣዊ መግለጫ ይህንን ይመስል ነበረ። በቀጣይ ደግሞ ከጋዜጠኞች ጋር ቆይታ ማድረግ የቻለው አሊሰን ቤከር ነበረ። ኦልሞስት ሁሉም በምንለው ደረጃ ስለ ሳላ ነበረ የተጠየቀው። በመጀመሪያም የተጠየቀው መሐመድ ሳላ በሰጠው አስተያየት ዙሪያ ምንድነው የሚሰማ የሚል ነበረ። እሱም በሰጠው ምላሽ አሁን ያለንበት ሁኔታ ቀላል የሚባል አይደለም፣ ነገር ግን ደግሞ እንደ ቡድን የቻልነውን ያህል እያደረግን ነው የምንገኘው። በፐርሰናል ደረጃ ከሱ ጋር ጥሩ የሚባል ግንኙነት አለን። እኔ እንኳን ብቻ መሐመድ ሳላህን ወደ አውሮፓ ከመጣው ጀምሮ አውቃለሁ። በሮማ እያለን 1 ዓመት አብረን መቆየት ችለናል። ከዛ በኋላ ደግሞ ወደ ሊቨርፑል ከመጣው በኋላ ላለፉት 7 ዓመታት አብረን ስንጫወት ነበረ። በጣም ድንቅ የሚባል ሰው ነው። በጣም ፕሮፌሽናል ሰው ነው። ለሊቨርፑልም ሌጀንድም የሆነ ተጫዋች ነው። ከሱ ጋር ብዙ ነገሮችንም ማሳካትም እችለናል። ፐርሰናሊም በደንብ ነው የማውቀው፣ ምክንያቱም ብዙ ጊዜያችንን በኳስ ሜዳ ላይ ስለምናሳልፍ በደንብ ነው የምንተዋወቀው። እናም እንደ ግል ይህ ነገር የሚያስደስተኝ ነገር አይደለም። ነገር ግን ደግሞ እኛ እግር ኳስ ተጫዋች ነን፣ የምንቆዝምበትም ምንም አይነትም ጊዜ የለን። ምክንያቱም ነገ ከባድ ተጋጣሚ ነው የምንገጥመው። ኢንተር በዚህ ሰዓት በጣም ድንቅ የሚባል ጊዜን እያሳለፉ ነው የሚገኙትና ለነሱ የምንዘጋጅበት ጊዜ ብቻ ነው ያለን የሚል አስተያየትን ሰጥቷል። በመቀጠልም ደግሞ በዚህ ሰዓት በቡድን ውስጥ ያለው ስሜት እንዴት ነው የሚል ጥያቄን ተጠይቀው ነበረ። እሱም በምላሹ ሁሉም የሚችለውን ነገር እያደረገ ነው የሚገኘው። ሁሉም ሰው በዚህ ዙሪያ የራሱ የሆነ አስተያየት አለው። ነገር ግን ደግሞ ነገ ከባድ ጨዋታ ስላለን ሁላችንም ትኩረታችን በዛ ጨዋታ ላይ ነው። እስካሁን ድረስ እንግዲህ በዚህ ሲዝን ጥሩ የሚባል እንቅስቃሴን እያደረገን አይደለም የሚገኘውና ሙሉ ትኩረታችን ከዚህ አስከፊ ጊዜ እንዴት ነው መውጣት ያለብን፣ የነገውስ ጨዋታ እንዴት ነው ማሸነፍ ያለብን፣ ብቃታችንንስ እንዴት ነው ማሻሻል ያለብን የሚለው ላይ ነው ትኩረታችን እንጂ
የሚሰማን ስሜት በነገው ጨዋታ ላይ ምንም አይነት ትርጉም የለውም። ስለዚህ የነገውን ጨዋታ እንዴት ነው ማሸነፍ ያለብን የሚለው ነው ትኩረታችን። ምክንያቱም የነገን ጨዋታ ማሸነፍ እንፈልጋለን። ማሸነፍ የምንፈልግ ከሆነ ደግሞ በጣም በጥሩ ሁኔታ መጮት አለብን የሚል ምላሽን ሰጥ። በቀጣይም አስተያየቱን የሰጠው ደግሞ መሐመድ ሳላ አብሮ ባለመጓዙ ዙሪያ ነበርና በሰጠውም አስተያየት በነገው ጨዋታ ላይ አለመሳተፉ አብረን አለመጓዙ እሱ በተናገረው ምክንያት የመጣ ነገር ነው። እሱ ደግሞ በጣም ስማርት ነው፣ ብልጥ ሰው ነው፣ እንደዚሁም ደግሞ ትልቅም ሰው ነውና እያንዳንዱ የምትናገራትን ነገር ዋጋ እንደሚያስከፍለው ያውቃል። ስለዚህ በተናገረው ነገር ነገ ጨዋታ ላይ እንዳይሳተፍ ተደርጓል። ያንን ደግሞ መቀበል መቻል አለበት። በእርግጥ በዛ ዙሪያ እስካሁን ድረስ ከእሱ ጋር አላወራውም። እሱ ምርጥ ጓደኛዬ ነው። ብዙ ጊዜን ከእሱ ጋር ነው ማሳልፈው። ምክንያቱም ብዙ ጊዜያችንን በትሬኒንግ ቦታ አብረን ስለምናሳልፍ በጣም ቅርበት አለ። ነገር ግን ደግሞ ከእሱ ጋር በዚህ ዙሪያ እስካሁን ድረስ አላወራሁትም። ባወራው ራሱ ለእናንተ መጥቼ የምናገረው ነገር አይደለም። ምክንያቱም ይህ ፕራይቬትሊ የሚወራ ወሬ ነው የሚል አስተያየትን ሰጥቷል። በመቀጠልም የተጠየቀው መሐመድ ሳላ የመጨረሻ ጨዋታውን አድርጓል ብለህ ታስባለህ ወይ የሚል ጥያቄን ተጠይቆ ነበር። እሱም በምላሹ የመጨረሻ ጨዋታውን አድርጓል አላደረገም የማውቀው ነገር የለም። እንደ ግል ግን ከተጠየኩኝ ከዚህ በኋላ መልሶ ለሊቨርፑል ቢጫወት ደስተኛ ነኝ። ምክንያቱም መሐመድ ሳላ በጣም ምርጥ ተጫዋች ነው። እናም የቡድን አጋሮቹ ጓደኞቹ እንዳለ በጥሩ ሁኔታ ነገሮች እንዲፈቱ ምኞታችን ነው። ዊን ዊን የሆነ ሲቹዌሽንም እንዲፈጠርም ከልብ ምኞት አለን። ነገር ግን ደግሞ በዚህ ሰዓት ላይ መሐመድ ሳላህና ክለቡ ናቸው ይህንን ነገር ሊፈቱ የሚችሉት። ነገር ግን እኛ እንደ ተጫዋች እንደ ቡድን አጋር መሐመድ ሳላህ ወደ ክለቡ መጥቶ እንዲጫወት እንፈልጋለን። እንደ ሊቨርፑል ተጫዋችነታችን ደግሞ ሊቨርፑልም ለኔ ይጠቅመኛል የሚለውን ነገር ለክለቡ የሚጠቅመውን ነገር መወሰን መቻል አለባቸውና ሁለቱም ተጠቃሚ የሚያደርግን ውሳኔን ይወስናሉ ብለን እንጠብቃለን የሚል ምላሽን ሰጥቷል። በመቀጠልም የተጠየቀው ዋይን ሩኒ በመሐመድ ሳላህ ዙሪያ የሰጠው አስተያየት አለ። ክለቡን አዋርዷል የሚል ነገርን ተናግረው ነበርና በዚህ ዙሪያ ያለ ሀሳብ ምንድነው ተብሎ ተጠይቆ ነበረ። እሱም በምላሹ ሌሎች ሰዎች ስለ መሐመድ ሳላህ የሰጡትን አስተያየት አልተናገርኩም። ምክንያቱም ሚዲያዎችን ብዙ ጊዜ አልከታተልም፣ ጊዜም የለኝም። ከኳስ በኋላ ወደ ቤት ነው የምገባው። ቤት ደግሞ 3 ልጆች አሉኝ። ከነሱ ጋር ነው ጊዜ የማሳለፈውና እነሱ ምን ብለው እንደሰጡ ምንም የማውቀው ነገር የለም። ስለዚህ እኔ በቀጥታ ባልሰማሁት ነገር እንደዚህ ነው ብዬ ልናገር አልችልም። ነገር ግን ደግሞ ክለቡን ለማዋረድ ወይም ደግሞ ክለቡን ንቆ ነው የተናገረው ብዬ ግን አላምንም። ምክንያቱም እንደዚህ አይነት ሰው አይደለም። በእርግጥ እሱ የመናገር ነጻነት አለው። ስለተሰማው ነገር መናገር ይችላል። እኛም ከተጫዋች የምንጠብቀው የምንፈልገውም የሚጫወት ተጫዋች ቤንች ላይ በመቀመጡ ደስተኛ የማይሆን ተጫዋችን እንፈልጋለን። ቅድም እንዳልኩ እሱ የመናገር ነጻነት እንዳለውላ ከዛ በኋላ የሚመጡ ነገሮችን ደግሞ አምኖ መቀበል መቻል አለብን። እኛ እንደ ቡድን ደግሞ በዚህ ዙሪያ ያለን ስሜት ምንም አይነት ትርጉም የለውም። ከዚህ በኋላ ማተኮር ያለብን ለጨዋታዎች እንዴት ነው ምላሽ መስጠት ያለብን የሚለው ነገር ላይ ነው የሚል ምላሽን ሰጥቷል። በመቀጠልም የተጠየቀው እሱ ከሰጠው አስተያየት በኋላ የቡድኑ ስሜት እንዴት ነበረ? እውነትስ እሱ እንዳለው ከሚዲያው ከልክ በላይ እየተወቀሰ ነው ወይ የሚል ጥያቄን ተጠይቆ ነበር። እሱም በምላሹ ከሰጠው አስተያየት በኋላ የቡድኑ ሁኔታ ዊርድ ይሆናል ብዬ ጠብቄ ነበረ፣ ነገር ግን ያ ነገር አይደለም የተፈጠረው፣ ሁላችንም ወደ ኖርማል ስራችን ነው የተመለስ ነው የሚል አስተያየትን ሲሰጥ ከልክ በላይ እየተወቀስኩ ነው ባለው ዙሪያ በሰጠው አስተያየት እኔ ሚዲያዎችን አልከታተልም፣ ምክንያቱም ቅድም እንዳልኩት ጊዜ የለኝም። ነገር ግን ደግሞ እግር ኳስ ውስጥ እስካለ ድረስ እንደዚህ አይነት ነገሮች ያጋጥማሉ። ሁል ጊዜ ትወቀሳለህ፣ ሁል ጊዜ በሚዲያዎች መብጠልጠልህ አይቀርም። ይህንን ነገር ደግሞ አምነ መቀበል መቻል አለብህ የሚል አስተያየትን ሰጥቷል። በመቀጠል የተጠየቀው መሐመድ ሳላህ ለቦታዬ መፋለም የለብኝም፣ ምክንያቱም ያለፉትን አመታት ሰርቼ ያገኘሁት ቦታ ነው የሚል አስተያየትን ሰጥተው ነበርና በዙ ዙሪያ የሰጠ አስተያየት ምንድን ነው ተብሎ ተጠይቆ ነበረ። እሱም በምላሹ ባለፈው አመት ፕሪሚየር ሊጉን ዋንጫ ማንሳት ችለናል። በዚህ ሲዝን ደግሞ ጥሩ እንቅስቃሴ እያደረግን አይደለም የምንገኘው። እናም በእግር ኳስ ምንም ነገር ሊፈጠር ይችላል። አንድ ጊዜ ምርጥ ተጫዋች ልትሆን ትችላለህ፣ በቀጣይ ደግሞ የአቋምህ ወርዶ በጣም ልትቸገር ትችላለህና በእግር ኳስ ውስጥ እስከተጫወትክ ድረስ ሁል ጊዜም ራስን ማሳየት መቻል አለብህ፣ ፐርፎርም ማድረግ መቻል አለብህ። ያንን ስታደርግ ብቻ ነው በቋሚነት ልትጀምር የምችለው የሚል አስተያየትን ሰጥቷል። በመቀጠል የተጠየቀው በዚህ ሰዓት እንግዲህ ሊቨርፑል አስቸጋሪ የሚባል ጊዜ ላይ ነው የሚገኙና እንዳንተ አይነት ሲኒየር የሚባሉ ተጫዋቾች ሚና ምንድን ነው ተብሎ ተጠይቆ ነበረ። እሱም በምላሹ በሊቨርፑል ቤት እንግዲህ የተለያዩ ሲኒየር የሚባሉ ተጫዋቾች አሉ። ከሲኒየሮቹም ውጭ ደግሞ ላለፉት 2-3 ዓመታት በሊቨርፑል የቆዩ ተጫዋቾች ራሱ የሊቨርፑል ሜንታሊቲ ሁሉም ያውቋል። ያንን ነገር ደግሞ ወደ አዳዲስ ተጫዋቾች የግድ ማምጣት መቻል አለብን። እኔ
ቨርጅል ቫንዳይክ፣ አንዲ ሮበርትሰን እንደዚህ አይነት ልምድ ያለን ተጫዋቾች ናቸው። ከዚህ በተጨማሪም ደግሞ ከርትስ ጆንስም በዚሁ በሊቨርፑል ያደገ ተጫዋች ነውና የሊቨርፑል ሜንታሊቲን በደንብ ያውቋል። ስለዚህ ይህንን ነገር ወደ አዳዲስ ተጫዋቾች ማምጣት መቻል አለብን። አሁንም ላለንበት ሁኔታም ደግሞ ኃላፊነቱን መውሰድ መቻል አለብን። ከዛ ነገሮችን ለመለወጥም ከፍተኛ ጥረትን ማድረግ መቻል አለብን የሚል አስተያየትን ሰጥቷል። በመቀጠል የተጠየቀው አሁንም በአሰልጣኝ አርነ ስሎት እምነት አላቸው የሚል ጥያቄ ተጠይቆ ነበር። እሱም በምላሹ አዎ አሁንም በአሰልጣኝ አርነ ስሎት ሙሉ ለሙሉ እምነት አለን። ምክንያቱም ደግሞ ባለፈው ዓመት ያሳየውን ነገር ስንመለከት በአሰልጣኙ እምነት እንዲኖረን ያደርጋል። ምክንያቱም ባለፈው ዓመት አሰልጣኝ አርነ ስሎት ከመምጣታቸው በፊት የርገን ክሎፕ ክለቡን ሲለቅ ሁሉም ሰው እምነቱ የነበረው ሊቨርፑል ይቸገራል የሚል ነገር ነበረ። ነገር ግን ደግሞ ባለፈው ዓመት ፕሪሚየር ሊጉን ማንሳት ይችላል። ያንን ነገር ደግሞ እንደ ቀላል ማየት የለብንም። ያንንም ዋንጫ ማንሳት የቻለው አሰልጣኝ አርነ ስሎት በመኖራቸው ነው። በእርግጥ አሁን ላለንበት ሁኔታም አሰልጣኝ አርነ ስሎት ተጠያቂ ይሆናሉ። ነገር ግን ደግሞ አሰልጣኝ አርነ ስሎት ብቻ አይደሉም፣ ተጫዋቾቹም ኃላፊነት ሊወስዱ ይገባቸዋል። ታክቲኩን እንዳለ አሰልጣኝ አርነ ስሎት ናቸው የሚያመጡት። ነገር ግን ደግሞ ወደ ሜዳ ስንገባ ነገሮችን ወደ ሜዳ ማውረድ ያለብን እኛ ተጫዋቾች ነን። እነዚህን ነገሮች እሱ የሰጠንን ኃላፊነት በአግባቡ የማንተገበር ከሆነ ጥፋቱ የሚኖር እኛ ጋር ነውና እንደ ቡድን ኃላፊነት መውሰድ መቻል አለብን። ነገር ግን አሁንም ድረስ ሙሉ ለሙሉ አሰልጣኙ ላይ ከፍተኛ እምነት አለን የሚል አስተያየትን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎትና አሊሰን ቤከር የሰጡት አስተያየት ጋዜጣዊ መግለጫ ይህንን ይመስል ነበር። በዚህ ጋዜጣዊ መግለጫ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።